በፊዚዮቴራፒ ህክምና መፍትሄ ስለሚያገኙ የቨርታይጎ ወይም ደግሞ የማዞር ስሜት አይነቶች አንዳንድ ነገር ልበላችሁ። የማዞር ስሜቶች በብዙ አይነት ምክንያት ሊመጡ ይችላሉ። ግማሾቹ በፊዚዮቴራፒ ህክምና መፍትሄ ሊያገኙ ይችላሉ፣ ግማሾቹ ደግሞ ላያገኙ ይችላሉ። ከነዛ መካከል ቢፒፒቪ የምንለው ወይም ቤናይን ፓሮክሲዝማል ፖዚሽናል ቨርታይጎ የምንለው ወይም ደግሞ ቢፒፒቪ የምንለው በጆሮአችን ውስጥ ያሉ የካልሲየም ክሪስታሎች ቦታቸውን ሲለቁ የሚመጣው የማዞር ስሜት ብዙ ጊዜ ምልክቱ ምንድነው? ከጭንቅላት ሙቭመንት ጋር አብሮ ተከትሎ በጣም የማዞር ስሜት ይኖራል። ካልጋችን ስንነሳ ሊሆን ይችላል፣ ወይም ደግሞ ቁጭ ብለን ዞር ስንል ጭንቅላታችን ዞር ስናደርግ ሊሆን ይችላል። በጣም ማዞር ስሜት ይመጣል። ይሄ የፊዚዮቴራፒ ህክምና መፍትሄ አለው። ሌላው ሰርቪኮጀኒክ ሄዴክን ተከትሎ ወይም ደግሞ ራስ ምታትን ተከትሎ የሚመጣ የማዞር ስሜት ነው። በተለይ C1 C2 C3 የምንላቸው የመጀመሪያቸው የሰርቫይካል ስፓይኖች እነሱ ጋር ብዙ ቴንሽን ካለ ወይም እነሱ አካባቢ ያሉ ሊጋመንቶች ላይ በጣም ቴንሽን ከሆነ እነዛ ኢንዳይሬክትሊ የማዞር ስሜትን የማምጣት ቻንስ አላቸው። ስለዚህ ብዙ ጊዜ ከኔክ ሙቭመንት ጋር ወይም ደግሞ ረጅም ሰዓት ከተቀመጡ ወይም ቴንሽን ከሆኑ በኋላ የማዞር ስሜት የሚመጣ ከሆነ የሰርቪኮጀኒክ ሄዴክን ተከትሎ ይመጣ ሊሆን ስለሚችል እሱም የፊዚዮቴራፒ መፍትሄ አለው። ምክንያቱም ኔክ ቴራፒውን ስናደርግ የማዞር ስሜቱ አብሮ ይጠፋል ማለት ነው። ሌላው ደግሞ ሶስተኛው ስትሮክን ተከትሎ የሚመጣ ነው። በተለይ ስትሮኩ ሰረብለምን ወይም ደግሞ ብሬን ስተምን ያጠቃ ከሆነ እነሱ ብዙ ጊዜ ባላንስና ኮኦርዲኔሽንን የሚቆጣጠሩልን የብሬናችን ክፍሎች ስለሆኑ ስትሮክ በነዛ ሁኔታ ላይ የሚከሰት ከሆነ የማዞር ባላንስን ያለመጠበቅ ስሜት ይኖራል። ደግሞ በቂ የፊዚዮቴራፒ ህክምና ከተደረገለት አብሮ የሚጠፋ ነገር ነው የሚሆነው ማለት ነው። ያኔት ነኝ ከዛ የፊዚዮቴራፒ ህክምና ክሊኒክ። አመሰግናለሁ።